ሰላም ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን፣ እግዚአብሔር ይመስገን። ዛሬ ደግሞ የካሮት ቅባት ለመስራት አስቤያለሁ። አብራችሁኝ እንድታዩ ብዬ ነው። አሰራሩን ያው ታውቃላችሁ መቼም በዚህ ዘመን ሚዲያ ብዙ ነገር ነው የሚያስተምረን እና እኔም እስቲ ካሮት ቅባት ልስራ በማለት ከአሁን በፊት ሰርቻ አውቃለሁ እና በጣም ጠቃሚ ነው። ካሮት በጣም ፀጉር ያሳድጋል፣ ያጠነክራል፣ ቫይታሚን ሲ ነው፣ ብዙ ነገር አለው። በደንብ አጥቤ ከነቆዳው ነው በደንብ አጥቤዋለሁ። ከነቆዳው ነው የፈቀፈኩት። እንደዚህ አድርጌ ይሄውና የጨመርኩት ኮኮናት፣ ኦርጋኒክ ኮኮናት ጨምሬያለሁ። ይሄንን ደግሞ ካኖላ ኦይል ጨምሬያለሁ። በኦሊቭ ኦይል መስራት ያው እሳት ስለማይችል ኦሊቭ ኦይል በዚህ አንተከትከዋለሁ። ሳንተከትከውም ቀጥታ በእሳት ላይ ሳይሆን በድስት ውሃ አርጌ ይሄንን ድስት በላዩ ላይ አርጌ ነው የማንተከትከው። እንግዲህ ያውና ይሄ ብያቸዋለሁ፣ ኮኮናት ኦርጋኒክ ነው። ይሄ ዘይት አለ፣ በጣም ቆንጆ ዘይት ነው። አንዳንዴ ማስክ ስሰራ እኔ ጨምረዋለሁ ይሄን ዘይትና ፀጉር በጣም ነው የሚያለሰልሰው። እንደገና ደግሞ በኋላ ይሄ ቅባት በእውነት ይሄ ብሉ ማጂክ የሚባለው ቅባት የኔ ፀጉር በቃ ተሰባብሮ ከማለቅ ያዳነልኝ ነውና በየአይነቱ አለኝ። የብሉ ማጂክ ይሄ ኢንዲያን ሂፕ የሚባለውን በጣም ወደዋለሁ። ከመሰባበር ያዳነልኝ የቅባት አይነቶች ናቸው። ብሉ ማጂክ የሚባሉ በሙሉ ይስማሙኛል እና ቫዝሊን እጨምራለሁ በኋላ። ይሄ በጣም ቆንጆ ሽታ ያለው ቫዝሊን ነው። ይሄ ካሮት እንግዲህ ይሄን ጨምሬ ያሳያችኋለሁ። ውስጥ በኋላ ሌላ ነገርም እጨምርበት እችላለሁ። ለአሁኑ ይሄንን ጨምርና ላሳያችሁ። ቀስ ብሎ እንዲንተከተክ ነው ማረገው። ሁላችሁ ዝጋ ውሃ ጥቻለሁ። ይሄ ድስት በጣም በቃ ወፍራም የተባለ ድስት ነው። ይሄ ድስት በሱ ውሃ ጨምሬያለሁ። ይሄንን በላዩ ላይ ያረጋለሁ። ኢንግሪዲየንቱን ካሮቱ ምናምን ዳይሬክት አያገኘው። እንደዚህ አርጌ ካሮቱ በደንብ ተብላልቶ ቅባቱ እስከሚያገኘው እስከ ብራውን እስከሚሆን ድረስ ተወዋለሁ። ከዛ ጥልዬ ያሳያችኋለሁ። ለአሁን ያለው ይሄ ነው። ሰዓት እንዳይረዝም ተመልሼ መጥቻ ያሳያችኋለሁ። በቃ እንደዚህ ነው እንግዲህ አሰራሩ። በኋላ እናያለን። ይሄንን ጨምሬበታለሁ። መጀመሪያ ትንሽ ጨመርኩበት። አሁንም ቅርንፉድ፣ የሻይ ቅመም በጣም አሪፍ ነው ለፀጉር። ስካላችንን ቆዳችንን በጣም ነው የሚያነጻው፣ ክፍት ነው የሚያደርገው። ፀጉር ለማሳደግ በጣም ይረዳል። ስፕሬውንም አፍልቼ እንደ ሻይ ይሄንን ቅርንፉዱን እንደ ሻይ አፍልቼ ስፕሬ ያረኩበት ቪዲዮ አለ። በእውነት ነው የምላችሁ ፀጉራችሁን ያበዛዋል።
ዛላውን ያወፍረዋል የፀጉሩን ዛላ እና አሁንም ጨምሬበታለሁ። ለቆዳችን ለፀጉራችን ቆዳ መከፈት ቆዳዎቹ ክፍት እንዲሉ የምንሰጠውን ነገር ለፀጉራችን ቅባትን ቫይታሚን ምንም የምንቀባውን ነገር በደንብ እንዲያገኝ ቆዳችንን ይከፋፍታል። የፀጉራችንን እድገት ይጨምራል ማለት ነውና እሱን ጨምሬያለሁ። ለሽታም ለኮኮናቱን ሽታም እንትን ይለዋል ያጠፋዋል። እንደዛ ነው በቃ እና በደንብ እየተብላላልኝ ነው። አያችሁ ከለሩ ራሱ ኦሬንጅ ሆነ። ትንሽ ይብላላልኝ። አያችሁ አያምርም ከለሩ? በደንብ በቃ ያገኘው ነው ሳይቃጠል ዳይሬክት እሳቱ ላይ እንዳለ አልጣድኩትም። እንደነገርኳችሁ በድስት ላይ ነው የጣድኩት። ሲያለ እየመዘመዘው ነው። ከለሩም ተቀይሯል። ትንሽ ቁርንፉዱ ይብላላ ብዬ ነው አወጣዋለሁ። ከዛ ይሄንን ነው የምጨምረው። እንግዲህ ይሄ ጨምቅ ያሳያችኋለሁ እንዴት በኋላ ስጨምረው። ይሄ ኢንዲያን ሂፕስ ነግሬያችኋለሁ። ይሄ ብሉ ማጂኮች የሚባሉ በሙሉ ናቸው የሚስማሙኝ ፀጉሬን ሰርቫይቭ ያረጉ ከመበጣጠስ። እንደው ቆዳዬን እንግዲህ ስካል ነው የሚለው። አንዳንድ ሰዎች ቆዳቸውን አይቀቡትም። ስካል ኮንዲሽነር ነው የሚለው። ሀርብ ነው ይሄ። ያያችሁ ውስጡ እኚህ ጥቁር የሚታዩ ሀርብ ናቸው እና ለስካልፕ ነው። አንዳንድ ሰዎች ስካላችሁን አትቀቡት ይላሉ። እኔ ግን ስካሌን በደንብ አድርጌ ነው የምቀባው። ምክንያቱም ከመሰባበር ፀጉሬን ከመሰባበር ከመርገፍ አድኖልኝ፣ በእውነት ምስክር ነኝ አድኖልኛል። እነኝ ብሉ ማጂኮች በየአይነቱ አሉኝ። እሱን በኋላ ጨምራለሁ። ካሮቴን ከጨመኩ በኋላ በቅባቱ ላይ ትንሽ ከእሳቱ ላይ ትንሽ በረድ ሲል እነኝን እደባልቃቸዋለሁ። ይሄ ባዝሊኑ ነው። በጣም ቆንጆ ባዝሊን ነው። ሽታ ያለው ሽታው በጣም ጥሩ ነው። ስኪን ፕሮቴክት ይላል። ሃይድሬቲክ ይሄ ለህፃናቶች ለዳይፐር ይጠቀሙበታል እና ሴቭ ነው። በቃ ሽታው በጣም ቆንጆ ነው። ሽታው ቆንጆ ነው ሽታ ራሱ። ይሄንንም ጨምራለሁ ከዚህ ጋር ሁለቱንም ጨምራለሁ። በኋላ ካጠለልኩ በኋላ ካሮቴን እንግዲህ የሰራሁበት ይሄ ነው። ኮኮናቱ የኦይሉ የምግቡ ኦይል ካኖላ ኦይል እና ይሄ ቅርንፉድ ካሮት ይሄን ይመስላል። ካጠለልኩ በኋላ ደግሞ ተመልሼ እመጣለሁ ቤተሰብ። ይኸውና እንደዚህ አድርጌ ማጥለያ ላይ አድርጌዋለሁ። ይበቃኛል። ይሄ ካሮቱ ውሃ እንዳይገባ በቃ ይበቃኛል። ካሮቱ ውሃ እንዳይገባ ትንሽ እንደዚህ ልተወው። ይኸውና ወገኖች እንግዲህ ይሄ ይበቃኛል። በጣም ጭመቅም አላረገውም ካሮቱን፣ ምክንያቱም ውሃ ሊገባብኝ ስለሚችል የካሮቱ አልቋል፣ ተጣሉ። ያውና ይሄንን እንትኑን ማጂኩን ጨምረዋለሁ፣ ባዝሊኑን ጨምራለሁ።
ቀስ ብሎ ይቀልጣል። ትኩስ ስለሆነ ሁለቱም ቀስ ብሎ ይቀልጥልኛል። እንግዲህ ይሄ ነው ወገኖች፣ አያችሁ እንዴት በቃ ኦሬንጅ እንደሆነ። እንደዛ ነው። ቀስ ብሎ ይቀልጣል። ይሄ ይደባለቃል እና በቃ ውስጥ ማድረግ ነው። የቀለጠ እየመጣ እዚህ ውስጥ ከፈለጋችሁ የፈለጋችሁትን አይነት ቅባት መጨመር ትችላላችሁ። ፈሳሽም ቢሆን የፈለጋችሁትን አይነት ቅባት መጨመር ትችላላችሁ። በዚህ ላይ እንግዲህ በቃ ውስጥ ጨምሬ አሳያችኋለሁ። ቤተሰብ ይኸውና የካሮት ቅባቱ በቃ ይኸውና በዚህ አድርጌዋለሁ። እቃው የተጠቀምኩበት ነው፣ የራሱ አይደለም። በቃ እንደዚህ ሆኗል። በጣም አሪፍ ነው፣ ለቅባት ይስማማል። ያው ካሮት ቅባት ገበያ ላይ በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። አሁን ይሄ ካሮት አለው፣ ፍሬሽ ካሮት፣ አቮካዶ ፍሬሽ ጨምቄ ያው በሳት ሰርቼ አለው። እሱን አላሳየኋችሁም። አቮካዶ ኦይል አለው፣ ይሄ የብሉ ማጂክ አለው፣ ቫዝሊን አለው። ይሄውና እንዲሆነ በጣም ነው ለፀጉር የሚስማማ በእውነት። እስቲ በልጄ ላይ እየቀባው ላሳያችሁ። ይኸውና በቃ ልክ እንደ ቅቤ ነው፣ ልነግራችሁ አልችልም። በጣም ፀጉር ሶፍት ያደርጋል፣ ለቅቤ ነው። በእጄ ይዤ ሆን ይዤ ስለሆነ መቀርጸው አይመችም። በቃ ይሄ ነው እንግዲህ ላሳያችሁ ነው። እንዴት በቃ ፀጉር እንዴት በቃ እንደ ቅቤ ነው ራስ የሚያደርገው። አያችሁ ያ እዚህ ሆኖ ያው ብዙ ኦይል አትወድም እሷ። ይኸውና በእውነት ይሄን ሰርታችሁ ተጠቀሙ። ጫፍ ጫፉን ሁሉ ልስልስ ነው በቃ የሚያደርገው። ይኸውና ያሳድጋል፣ ያለሰልሳል። ቅርንፉድም አለው፣ የቅርንፉድም ጨምሬበታለሁ። ይህን ይመስላል ወገኖች። ጫፍ ጫፉን ሁሉ ቀበት ታርጉት። ይህን ይመስላል። በቃ ይሄን ላሳያችሁ ብዬ ነው። ሰርታችሁ ተጠቀሙ። በእውነት ይሄ ለብዙ ጊዜ ይሆናል እና በቃ ሰርታችሁ ተጠቀሙ። እኔን የጠቀመኝን ነው። እኔንም ፀጉር በጣም ነው ያሳደገልኝ። እንደዚህ ሰርታችሁ ተጠቀሙ።
እና ይሄ ውስጡን ሁሉ መቀባት እስካላችንን ውስጡን ደንብ ቀብት ማድረግ ይቻላል። በቃ እንደዛ ነው ወገኖች። እናንተም ሰርታችሁ ተጠቀሙ። ፕሊስ ላይክ አርጉኝ፣ ሰብስክራይብ አርጉ፣ ሼር አርጉ፣ ተጠቀሙበት። ይሄን ቅባት አንድ ላይክ ይጠቅመኛል። ብዙ ሰው ያያል። ወደ እንግዲህ 80 90 100 ሰው ያያል። ግን ሰብስክራይብማ ብዙ ሰው አያረግም። ላይክም ብዙ ሰው አያረግም። ያያል ግን ላይክ አያረጉም። ላይክ በቃ ምንም አያስከፍልም፣ ጉልበትም አያወጣም። አንድ ላይክ ተጠቅመኛለች። ፕሊስ አሳድጉኝ። እግዚአብሔር ይርዳችሁ። ተባረኩ። ሰላም ጊዜ ይሆንልን። ባባይ